የታህሳሱ ግርግር ለ4 ቀናት ቆየ። 300 ሰዎች አለቁበት። የግርግሩ ጠንሳሾች ግርማሜ ነዋይ ራሳቸውን አጠፉ። የደህንነት ሚኒስትሩ ኮሎኔል ወርቅነህ ገበየሁ እሳቸውም ራሳቸውን አጠፉ። ጄኔራል መንግስቱ ነዋይ ደግሞ ቆስለው ተይዘው ፍርድ ቤት ቀርበው ስቅላት ተፈርዶባቸው ተክለ ሃይማኖት አደባባይ ላይ ተሰቀሉ። የግልበጣው ሙከራ ተባባሪ የነበሩት ጄኔራል ጽጌ ዲቦ በቤተ መንግስት ከንጉሱ ደጋፊዎች ጋር ለብቻቸው ሲታኮሱ ቆይተው በመጨረሻም ራሳቸውን አጠፉ። ከጄኔራሉ ጋር አብሮ የተሰለፉት ጓዶቻቸው በቤተ መንግስት እያሉ መከበባቸውን ሲያውቁ ጄኔራል ተከበናል፣ ኑ እናምልጥ፣ እንሽሽ ሲሏቸው እሳቸው ግን የትም አልሄድም፣ መሄድ